بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه الطيبين الطاهرين. أولا أذكر نفسي وإياكم بإخلاص النية لله تبارك وتعالى. በመጀመሪያ ደረጃ ንያችንን ለአላህ እንድናጠራ አስታውሳለሁን። በባለፈው ደርሳችን ሰይዱና አባስ ረዲየላሁ ዐንሁ ረሱል ዓለይሂ ሰላቱ ወሰላምን ማወደሳቸውን አይተናል። እንግዲህ አሁን ላይ ያሉ ሰዎች ስለምታወድሱ እያሉ ይህንን መጥሑን ክልክል ነው ለማለት እና መውሊድን አይፈቀድም ለማለት ሲጠቀሙበት እናያለን አንዳንዴ ማለት ነው። እና ለዛም ረሱል ዓለይሂ ሰላቱ ወሰላም መውሊድን ለእኛ መጥሕ የምናደርገውን መጥሕ ሰይዱና አባስ እሳቸውን እንዳወደሷቸው ግጥም እናንተን አወድሻችኋለሁ ሲሏቸው ምን ነበር ያሏቸው? ላ የቅዲላሁ ፋክ፣ አላህ እርስን ይጠብቅልህ ብለው ነበር ዱዓ ያደረግላቸው። وأنت لما ولدت أشرقت الأرض وضاءت بنورك الأفق بلو سيدنا عباس رضي الله عنه رسول عليه الصلاة والسلام نودسون كذا እንግዲህ መጥሕ ማድረጉ መውሊድን ክልክል እንደማያስደርገው ረሱል ዓለይሂ ሰላቱ ወሰላም እንደውም መጥሕ ያደረጋቸውን ያወደሳቸውን ሰው ምን ብለውታል? ዱዓ አድርገውለታል ማለት ነው። መጥፎና ሐራም ቢሆን ዱዓ ያደርጉለት ነበር ወይ? ይሄ በጭራሽ። በላት ነው ያሉ ደግሞ በላ ይሉትም ነበር። ሐራም ፈጽሞ አይሉትም ነበር ሐራም ቢሆን። طيب ወደ ዛሬው ነጥብ ስናል المولد سنة حسنة። መውሊድ ብሎ ማለት መልካም የሆነ ጅማሬ ነው። መልካም የሆነ ጅማሬ ነው። ወለይሰ ፊህ በውስጡ እኮ የለበትም እክትዛሉን ሊመሐበቲሂ ሰለላሁ ዐለይሂ ወሰለም። መውሊድን በአመት አንድ ጊዜ ማክበራችን እክትዛል የለበትም። ለረሱል ዐለይሂ ሰላቱ ወሰላም ያለንን ውዴታችንን መገደብ በአመት አንዴ ብቻ መውደድ ተብሎ የሚገደብበት አይደለም። አንዳንዶች ምን ይላሉ? እንዴ እናንተ በአመት አንዴ ብቻ ነው እንዴ እነሱን የምትወዱት? በአመት አንዴ ብቻ ነው የምታከብሯቸው? በአመት አንዴ ብቻ ነው ወይ? እኛ በየሶላቱ ውስጥ በአምስት አውቃት ሶላት ላይ እንጠራቸዋለን፣ እንዲሁም እናስታውሳቸዋለን። ከቀልባችን አይጠፉም አመቱ ሙሉ። እናንተ በአመት አንዴ ብቻ ነው እንዴ ብለው ለማነወር ይሞክራሉ። ሱብሃንአላህ። ማንኛው ነው በትክክል ሶላቱን እየሰገደ ያለው ስንል ይሄው መውሊድ የሚያከብረው ነው። ለምን? አቂዳው ተስተካክሎ ትክክለኛ አቂዳን ይዞ ሲሆን ነው ሶላቱን ትክክል የሚሆነው። ሶላቱን ትቷል እንዴ? በአምስት አውቃት ሶላት ላይ እሳቸውን መጠራትን እሳቸውን መዝከርን ትቷል እንዴ? አልተውም። በአመት አንድ ጊዜ ደግሞ በዚህ መልኩ መውሊድን ማክበሩ ለእሳቸው ያለውን ውዴታ በአመት አንዴ ብቻ መግለጽ ማለት አይደለም። ምን አሉ? ወለይሰ ፊህ እክትዛሉን ሊመሐበቲሂ ሰለላሁ ዐለይሂ ወሰለም ፊ የውሚን ዋሂድን። ሙሐባቸውን ለነሱ ያለንን ፍቅር በአንድ ቀን መገደብ አይደለም። እንማ እንደዛማ ቢሆን ብዙ ነገር ጠፋ ነበረ። ለምን ካለ ረሱል ዐለይሂ ሰላቱ ወሰላም ሰይዱና ሙሳ ዐለይሂ ሰላም ነጃህ የወጡበትን ቀን አሹራን ጾመው እንዲሁም ሰዎች እንዲጾሙ አዘዋል። ስለዚህ አላ ቀውሊሂም በእነሱ አባባል ምን ሊባል ነው? ስለዚህ ረሱል ዐለይሂ ሰላቱ ወሰላም ለሙሳ ያላቸው ውዴታ በአመት አንዴ ብቻ ነው፣ አሹራ ቀን ብቻ ነው ያላቸው ውዴታ፣ ሌላውን ቀን ይጠሉታል ሊባል ነው ማለት ነው። ሰይዱና አቡበከር ቁርአንን ጀማዕ አድርገዋል አይደለ? ስለዚህ ጀማዕ ባደረጉበት ሰዓት ብቻ ነው የቁርአን ፍቅር ያላቸው ሊባል ነው። እንظሩ ስንትና ስንት ነገር አለ። ላኪን ይሄም ከመሆኑ ጋር የአሹራ ቀንንም ሰይዱና ሙሳ ዐለይሂ ሰላም ነጃህ የወጡበትን ቀን ምን አደረገ? እንጾማለን፣ አላህን እናመሰግናለን። ይህ ማለት ለሰይድና ሙሳ ዐለይሂ ሰላም ያለን ፍቅር በአመት አንዴ ብቻ ነው ማለት አይደለም። ረሱል ዐለይሂ ሰላቱ ወሰላም በዚህ መልኩ በአመት አንዴ ብቻ ነው ማለት አይደለም እንደሳቸው ያላቸው። ስለዚህ እኛም መውሊድን በአመት አንድ ጊዜ በዚህ መልኩ ማውጣታችን ይህንን መገደብ አይደለም። طيب أليس الرسول صلى الله عليه وسلم ረሱል ዐለይሂ ሰላቱ ወሰላም አላደረጉም? ቃለ ሊልየሁድ ለይሁዶች ብለው አላሏቸውም ወይ? ምን ነሕኑ አውላ ቢሙሳ ሚንኩም አሹራ ቀንን የምንጾመው እሳቸው ነጃ ስለወጡ ነው ብለው ሲናገሩ ይሁዶች ረሱል ዐለይሂ ሰላቱ ወሰላም ምን አሉ? ነህኑ አውላ ቢሙሳ ሚንኩም፣ ከእናንተ ይልቅ ሙሳ ለእኛ ቅርብ ናቸው፣ ከእናንተ ይልቅ ይህንን ነገር ማድረግ የሚገባን እኛ ነን ብለው ምን አደረጉ? ወአመረ ቢሶሚ አሹራ ቀንን በመጾም አዘዙ። እሺ እንደዚህ ከሆነ እንደ ውሃቢዎች አባባል ምን ሊባል ነው እንዴ? በአመት አንዴ አሹራን ጠብቃችሁ ያንን ቀን የምትጾሙት ከሆነ ምን እያደረጋችሁ ነው ነው የምንለው። በነሱ አባባል ምን ሊባል ነው? በቃ ለእሳቸው ያላቸው ፍቅር ለሰይድና ሙሳ ዐለይሂ ሰላም ያላቸው ፍቅር በአመት አንዴ ብቻ ነው። እንደዛ አይደለም ጉዳዩ። ያንን አያመለክትም ማለት ነው። فهل يكون الرسول بذلك እንደው በዛ ነገር በአመት አንዴ በመጾማቸው ረሱል ዐለይሂ ሰላቱ ወሰላም ይሆናሉ ምን اختزل محبة موسى عليه السلام የሰይድና ሙሳ ዐለይሂ ሰላምን መሐባቸውን ገደቡት في يوم واحد فقط በአንድ ቀን ብቻ ገድበውት አንድ ቀን ብቻ ነው የሚወዷቸው ተብሎ ይባላል ወይ? የሚሆን ነገር አይደለም ማለት ነው። ያንን አያመለክትም። እኛም ሙስሊሞች መውሊድን ማክበራችን ምን አይደለም በአመት አንዴ በዚህ መልኩ ማድረጋችን ለእሳቸው ያለን ፍቅር
በአመት አንዴ ብቻ ነው ማለት አይደለም። አመቱን ሙሉ እንወዳቸዋለን፣ እናከብራቸዋለን፣ እናልቃቸዋለን። ያንን ቀን ደግሞ የተለየ የሆነ ኒዕማ እሳቸውን ትልቁ ኒዕማን አላህ ስለሰጠን ያን ቀን ደግሞ ለየት ባለ መልኩ እናሳልፈዋለን ማለት ነው። አልመውሊዱ ሱነቱን ሐሰነ መውሊድ ብሎ ማለት መልካም የሆነ ጅማሬ ነው። ወለይሰ ፊህ ቀድሑን ሊሶሓበቲሂ ልብ እንበል እዚህ ጋር ወለይሰ ፊህ እዚህ መውሊድ ውስጥ የለበትም ምን ቀድሑን ሊሶሓበቲሂ የረሱል ዓለይሂ ሰላቱ ወሰላምን ሰሓባዎችን ማነወር ማውገዝ የሚባል ነገር የለበትም። ልብ እንበል። ምንድነው የሚሉት አሁን አንዳንዶቹ እንዴ እናንተ ከረሱል ዓለይሂ ሰላቱ ወሰላም ሰሓቦች የበለጠ መልእክተኛውን ትወዳላችሁ እንዴ ይላሉ። ይሄ ማለት እኮ ሰሓቦችን ሁላ እያነወራችሁ ነው ይላሉ። ምናምን ወለይሰ ፊህ ቀድሑን ሊሶሓበቲሂ ሰሓቦችን ማነወር የሚባል ነገር የለውም። አሁን ጀመር እናንተ ከሰሓቦች በላይ እሳቸውን ወዳችሁ ነው እንዴ? ልብ እንበል። ይሄ ንግግር የት እንደሚያደርሳቸው ዓለይሂ ሰላቱ ወሰላም ልብ እንበል። እንግዲህ ይህ መውሊድ የምንለው ነገር ወለይሰ ፊህ ቀድሑን ሊሶሓበቲሂ ሰሓቦችን ቀድሕ ማድረግ ማነወር የለበትም። ሰለላሁ ዐለይሂ ወሰለም ቢዘዕሚ በዚህ ዘዕም ምን በሚለው እሳቤ አነ ፊህ ኢሻረተን ኢሻራ አለበት በሚለው ያመላክተናል እኮ ይላሉ። ኢላ አነና ኑሒቡሁ አክተረ ሚንሁም በመውሊድ እንኳ እንዲህ ማክበራችን እነሱ ሰሓቦች በዚህ እኛ በክብር ነው መልኩ አለማክበራቸው ከሰሓቦች በላይ እንወዳቸዋለን ማለት ነው የሚያመላክተው ይላሉ። አይደለም፣ በጭራሽ እንደዛ የሚያመላክት ነገር የለም። ልብ እንበል። ለምን الرسول صلى الله عليه وسلم ما جمع القرآن رسول عليه الصلاة والسلام قرآنا አልሰበሰቡም። ስለዚህ في كتاب واحد በአንድ ኪታብ አልሰበሰቡም። بل أبو بكر الصديق سيدنا أبو بكر الصديق ናቸው ምን ያደረጉት የሰበሰቡት። هو الذي جمعه እሳቸው ናቸው የሰበሰቡት። وسماه المصحف ሙስሐፍ ብለው የሰየሙት እሳቸው ናቸው ቁርአን። እሺ እንደዚህ ከሆነ እኛ አሁን በዚህ መልኩ መውሊድ ማክበራችን ከሱሐቦች በላይ የበለጠ እንወዳቸዋለን ማለትን ማዕና የሚያስይዝ ከሆነ ረሱል ዓለይሂ ሰላቱ ወሰላም ቁርአንን ሳይሰበስቡት ይልቅ ሰይዱና አቡበክር ሰብስበው በአንድ ኪታብ አሁን ባለው መልኩ ማለት ነው በኪታብ መልኩ በቁርአን መልኩ በዚህ አዘጋጅተው ማስቀመጣቸው ምን ሊባል ነው? ከረሱል ዓለይሂ ሰላቱ ወሰላም የበለጠ ቁርአንን ይወዳሉ ሊባል ነው። በዚህ ሁኔታ ይሆናል እንዴ? በጭራሽ የማይሆን ነገር ነው። እሺ ሰይድና ዑመር ምን አደረጉ? ተራዊሕን ጀማዓ እንዲሰገድ በአንድ ኢማም አደረጉ። ስለዚህ ከረሱል ዓለይሂ ሰላቱ ወሰላም ከሰይድና አቡበክር በላይ ለተራዊሕ ትኩረት አላቸው ማለት ነው የሚሆነው? አይደለም። የነዚህ ሰዎች አካሉ ወዴት እንደሚሄድ ተመልከቱ። እና መውሊድን እኛ ማክበራችን ከሱሐቦች በላይ የበለጠ እንወዳቸዋለን የሚል ማዕና አሲዝም ምንና ምን ነው የሚያገናኙት ነው። ወይለማ ሰይድና አቡበክር ቁርአንን ሲሰበስቡ ረሱል ዓለይሂ ሰላቱ ወሰላም ያልሰበሰቡት የሆነውን ረሱል ዓለይሂ ሰላቱ ወሰላም የበለጠ ለቁርአን ፍቅር አላቸው ነበር የሚባለው። ጉዳዩ ግን እንደዛ ለምን ከተባለ በአንድ ነገር መለየት በአንድ ነገር ለየት ማለት ምን አይደለም ብልጫ እንበልጣለሁ ማለትን አያሳይም ማለት ነው። ወለም ዩንኪር ዓለይሂ አሐድ ሚን አስሐባ ቁርአንን በዛ መልኩ ሲሰበስቡ አንተ ከሰይድና አቡበክር የበለጠ ቁርአንን እወዳለሁ እያልክ ነው እንዴ ተው ብሎ የከለከለው ኢንካር ያደረገውም ያወገዘው የለም ነበር። من الصحابه ከሱሐቦች بحجتي በዚህ በማስረጃ ምን በሚለው ማስረጃ እንግዲህ ሑጃ ብለው በሚያቀርቡት ዋሃቢዎች ማለት ነው أن فعله هذا يشير أن فعله هذا ይህ ስራው ቁርአንን መሰብሰባቸው ይህ ስራቸው يشير ያመለክታል በሚል ይሄን አልከለከሏቸውም إلى أنه يحب القرآن أكثر من رسول الله صلى الله عليه وسلم يشير ብለው ያመለክታል ብለው አልከለከሏቸውም። ወደ ምን إلى أنه يحب القرآن قرآنا ተወዳላቸው أكثر من رسول الله صلى الله عليه وسلم ከረሱል عليه الصلاة والسلام የበለጠ ቁርአንን ተወዳላቸው ማለት ነው ብለው ይሄንን በማንሳት ያወገዛቸው ወይም የከለከላቸው የለም። ረሱል عليه الصلاة والسلام ያሰበሰቡት የነበረውን እሳቸው ሰበሰቡት። ኢዘን ምን ነበር የሚባለው በእነዚህ ሰዎች ቃዒዳ ቁርአንን ከረሱል عليه الصلاة والسلام ይልቅ ሰይድና አቡበክር ይወዱታል ሊባል ነበር ማለት ነው። ይሄ ምን ነገር አይደለም። ሰይድና ዑስማን ብን አፋን ምን አደረጉ? ጁሙዓ ቀን ሶላት ከመሰገዱ በፊት አንድ አዛን አለ። ቀደም ብሎ ደግሞ ከኹጥባው በፊት ማለት ነው ቀደም ብሎ ደግሞ አንድ አዛን አለ። ሁለት አዛን እንዲሆን አደረጉ። በረሱል عليه الصلاة والسلام ጊዜ፣ በሰይድና አቡበክር ጊዜ፣ በሰይድና ዑመር ጊዜ አልነበረም። ዑስማን ምን አደረጉት? አዛንን ጨመሩ። ስለዚህ በእነዚህ ሰዎች አካል ምን ሊባል ነው? ሰይድና ዑስማን ከረሱል عليه الصلاة والسلام ከሰይድና አቡበክርም ከዑመርም ይበልጣሉ ሊባል ነበር። አስኪድም እኛ መውሊድን ማክበራችን ከሱሐቦች የበለጠ እንወዳቸዋለን የሚልን ትርጉም አያስይዝም ነው። ثم أليس العلماء قالوا እንደው ከዛ መሄን ከተከሰም በኋላ أليس አላሉም ወይ العلماء ዑለማዎች ምን
قالوا አላሉም ወይ ምንን المزية لا تقتضي التفضيل በሆነ ነገር መለየት መብለጥን አያመለክት በሆነ ነገር የተለየ ሆኖ መገኘቱ ሰውየው ብልጫን አያሳይም እንግዲያማ ረሱል አለይሂ ሰላቱ ወሰለም የመጨረሻ ነብይ ናቸው ስለሆነ ሰይድና አደም አለይሂ ሰላም ደግሞ የመጀመሪያው ነብይ ናቸው ቀድመዋቸዋል ስለሆነ ይበልጧቸዋል ሊባል ነበር ሌሎችም ነብያቶች ከረሱል አለይሂ ሰላቱ ወሰለም ቀድመዋቸው ስለሆነ የተፈጠሩት ምን ሊባል ነው እሳቸው ይበልጣሉ ነበር የሚባለው ማለት በሆነ ነገር ተለዩ ቀድመዋል መቅደማቸው መብለጥን አያመለክትም ማለት ሸይጣን ከነብዩላህ አደም አለይሂ ሰላም በፊት ነበረ እሳቸው ከመፈጠራቸው በፊት ነበረ ግን ቀድሟቸው ስለነበረ እሱ ከሰይድና አደም አለይሂ ሰላም ይበልጣል እንላለን አይባልም ቃዒዳችን ምንድነው በሆነ ነገር ለየት ማለት ብልጫን አያሳይም ማለት فإن كان أبو بكر الصديق جمع القرآن سيدنا أبو بكر الصديق من أدركوا القرآن سبسبوال والرسول لم يجمعه رسول عليه الصلاة والسلام لم يسبسبوتم في كتاب واحد بأند كتاب على هيئته اليوم هم بالن بجزي بمن تكمل ملكو هل تسبسب من البراء يعني فهذا لا يعني إيه يا ملائكة هنا مالتن سيد منن أنه أفضل من رسول الله صلى الله عليه وسلم الناس سيدنا أبو بكر قرآن بزي ملكو ما سبسباتشو مننا ملائكة رسول عليه الصلاة والسلام يبلتالو مالتنا ملائكة لا يعني أنه أفضل من رسول الله صلى الله عليه وسلم كرسول عليه الصلاة والسلام يبلتالو مالتنا ملائكة وإن كان عمر بن الخطاب جمع الناس في صلاة التراويح سيدنا عمر بن الخطاب لتراويح الصلاة جماعة سبسبوا بجماعة بعد إمام السكر إهم ما درجاتشو مناسب لهم على إمام واحد بعد إمام وأبو بكر لم يفعله سيدنا أبو بكر يا سرتي وانا نوال سرت منبرة فهذا لا يعني أنه آمن الكتم معنوية ما لا تعلم ما لا تعلم أنه أفضل من أبي بكر سيدنا أبو بكر يبلتالو ما لا تعلم عمر كرسول عليه الصلاة والسلام يبلتالو ما لا تعلم رسولنا محمد عليه الصلاة والسلام يبلتالو ما لا تعلم من سيدنا عمر ما من سلا درجو تراويحن سيدنا عمر يسرتي هنا وسلا سيدنا أبو بكرنا رسول عليه الصلاة والسلام يعني سرت بمهون ما لأنه جماعة درجو هم بمسجد بملكم وإن كان عثمان بن عفان أمر بالآذان عثمان بن عفان مهوناتشو من مهوناتشو آذان تجمعين دي درجة ما زاتشو الصلاة الجمعة الصلاة ولا تأذان اللي وتما درجاتشو وعمر لم يفعله سيدنا عمر يسرت يهون النجار سجل سرتم سيدنا أبو بكر ما سرتم رسول عليه الصلاة والسلام ما سرتم فهذا لا يعني أنه أفضل من عمر ما نتهي للدم فهذا ساتشو هنا قرم جمالته لا يعني ملكة نو ما نتهي للدم أنه أفضل من عمر كعمر يبلتلو ما نتهي للدم عثمان كذلك لك نزهو هلو النزهن كهالمة يسروا السلاء كفيت يالوتن بلتقال مالت سندال هنا هلو كذلك عمل مولد مسرة مكبراتشن إن نحن عملناه إنيا بنسروا هم بالو ملكو لكن الصحابة ما عملوه صحابوتي يالسروا به ونمنقوان بمملكو أهون إنيا يادرقنو بالو ملكو بالصدقة ملكو ما أكبروا تلقين أهم بالو هيئة صدقة ونم برزنجو ليلهم يتكرمان بس ملكو على ما درقاتو النسو فمجرد هذا يهبتشون لا يعني نومالة أيضا أننا أفضل منهم إنك الصحابة جنبت ألم ما لا تعلم ولا أننا نحبه صلى الله عليه وسلم أكثر منهم اليوم إنيا فإن سوك الصحابة جبلتا رسول عليه الصلاة والسلام أن وداتشو ألم ما لا تعلم وهنا نقر ليت مالت مننا ملكة ففضيلنا ملكة برجعنا ملكة الله سبحانه وتعالى وسلم اللهم علمنا علم ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا أرحم الراحمين